የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም። መንግስት ካሳ መክፈል አለበት። ሰላማዊ ሰልፍ ከሆነ በሰላማዊ ሰልፍ መጠየቅ ነው። ያጣነው አባትነት ይሄ ነበርኩ። የናፈቀን የመንጋ ጠባቂነት ይህ ነበርኩ። ሰላም ጤና ይስጥልን ቤተሰብ ነውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው የወላይታ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ይስሐቅ በአርሲ ከሞቱ ኦርቶዶክሳውያን መሃል እንግዲህ የተረፉትን ሄደው ጎብኝተዋል። እሱን የማስደምጣችሁ ነው የሚሆነው። እንደዚህ ደግሞ ፋኖ የተባለው አካል አማራ ውስጥ ሙስሊሞች ስለገደለ ኦርቶዶክሳውያን ገደልን የሚል ነገር ከሙስሊሞች እየሰማን ነው የምንገኘው። እሱን ማስመለከታችኋለሁ። ሁላችንም ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። እስቲ መጀመሪያ ወደ ዋናው ጉዳያችን ከመሄዳችን በፊት ወጣቶችም እንዲህ ያደርጉ ነበር። እየሰማችሁ ነው አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም፣ ካህን የሚባል የላትም፣ ምዕመን የሚባል የላትም። ስለዚህ ይኸውላችሁ ቢኖራት ቢያንስ በዚህ ጉዳይ ወጥተው ሊቃነ ጳጳሳቶች መግለጫ ይሰጡ ነበር። ይሄንን አሽቃበጥ አላሽቃበጥ እየጎረና ተጠጥቷል አላት መተለኝ ካለ እኛ ከቤተ ክርስቲያን ቦታ ላይ አንሄድም፣ እዚህ ቁጭ እንላለን። ለዚህ ጉዳይ ሁላችሁ ማውራት አይጠበቅባችሁ። መሄድ የምትፈልግ መንገዱ እንግዲህ ወጣቶች በፊት እንደዚህ ተሰብስበው ወጥተው ድምጻቸውን ያሰሙ ነበር። እነዚህ ወጣቶች ደግሞ አሁን ላይ እንደዚህ ወኔ የላቸውም። ቢኮዝ በተለያየ ከመንግስት ከሚመጣው ጫና ከአባቶች ከሚመጣው ጫና ወናሽ ሰብሮ እንግዲህ አሁን ላይ ጎስክሮ ቤት የሚቀመጡ ድምጻቸውንም የማያሰሙ ወጣቶች ነው ቀርተዋል። አባቶችም እንግዲህ በአንድ ወቅት እነዚህ የሚናገሩ ነበር። መንግስት ካሳ መክፈል አለበት። አብያተ ክርስቲያናት እየተቃጠሉ ክርስቲያኖቻችን እየተቃጠሉ እየታረዱ መንግስት ይቅርታ አድርጉልን በሚል ብቻ በአፍ ይቅርታ ሊሆን አይችልም። ካሳ ሊሰጥ ይገባል ለቤተ ክርስቲያኒቱ የሚል የቀረበው ጥያቄ ቅድም በስፋት ሲነገር የዋለው ጥናት አቅራቢዎችም ጠቅሰውታል። አሁንም በስፋት ሲነገር የነበረው ዓለም አቀፍ የሆኑ ሰዎች፣ የህግ ባለሙያዎች እዚህ ቢሮ ተሰጥቷቸው ተዋቅረው ስራ መሰራት አለበት። ይሄንን ለማድረግ እዛ ድረስ መንግስት አካላት ድረስ ተጋፍጠው ሄደው መንግስትንም ጭምር ፍርድ ቤት ሊያቆሙ የሚችሉ የህግ ሰዎች ሊዋቀሩ ይገባል። ሰላማዊ ሰልፍም ከሆነ በሰላማዊ ሰልፍ መጠየቅ ነው። በአግባቡ ባለስልጣኖችም ከሆነ አነጋግረን በጭራሽ አሁን ከእንግዲህ በኋላ ከተደገመ ለህገ ወጦች ነው ድጋፍ እየተሰጠ ያለው፣ ህዝባችንም ወደ ህገ ወጥነት የሚገባ መሆኑን ልትገነዘቡት ይገባል ማለት አይቻልም። ስለዚህ የኛ ህብረት የኛ አንድነት ወሳኝ ነው። ህብረት አንድነት ካለን እኮ ማንም ይነካን የለም። እንግዲህ አባቶችም እንደዚህ ይናገሩ ነበር። አሁን ያ ሁሉ ወኔት ገባ እግዚአብሔር ይወቀው። መንግስትን ከሰን ህግ ፊት እናቆማለን የሚሉ አባቶች አሁን አፋቸው ማናሸገ ማናፈናቸው ማን ያዛቸው እግዚአብሔር ይወቀው። መምህራንም በዚህ ልክ ይናገሩ ነበር። ተኮስ እስኪሰለቸው ድረስ እንሞታለን። ከዚህ በኋላ አስቆሙልን ብለን የምንለምነው ዓለም የለም። ሞታችን ለኛ ውበት ነው። ሞታችን ለኛ ክብር ነው። ሞታችን ለኛ ህይወት ነው። ሞቶ ሙሰለ ጻድቃን ህይወቶ ሞቱ የምንሄድበትን እናውቃለን። መሄጃ የሌለው ሰው ስንት ዓመት እንደሚኖር ለማያውቅ ሰው ለሚገርለው ይብላኝለት እንጂ እኛማ ክርስቲያን የሆነው ለመሞት ነው። እኛማ ኦርቶዶክሳዊ የሆነው ለመገፋት ነው። እኛማ ኦርቶዶክሳዊ የሆነው ለመታረር ነው። ስመ በእንታዊ ቀጥሉነ ኩሉ አሜራ። ስለዚህ ስላንተ ቀኑን ሙሉ እንገዳ ሁሉ ቀን የፈለገውን ስድብ እንሰደባለን። ሞት ነው። እንገፋለን። ቀኑን ሙሉ እንናቃለን። መቅደሳችን በግብረ ኃይል ይፈርሳል። ካህናቶቻችን በእሳት ይነዳሉ። ቀኑን ሙሉ እንሞታለን። እነሱ ደክሟቸው እኛ እንበዛለን። ክርስትና በእሳትና በመጠበስ የሚቆም ቢሆን ኖሮ ዲዮቅልጥያኖስ ባስቆመው ነበር። ኢትዮጵያ ውስጥ ክርስትና ቢቆም የወዲት ጉዲትና ግራኝ መሐመድ ባስቆሙት ነበር። የእነሱ ፎቶአቸው እንኳን የለንም። ምናቸውም አይታወቅ፣ መልካቸውን አናውቀውም። ግራኝ መሐመድ ቤተክርስቲያን ሲያቃጥል ፈርጥጦ ያመለጠበት ኮቱ ተድባበ ማርያም ተቀምጧል። የጠላታችንን ኮት ነጥቀን ይዘነዋል። ቤተ መቅደሳችን አስቀምጠነዋል። የኛ ታሪክ ይሄ ነው። የገዳይን ልብስ ይዘን ታሪካችን እንዲህ ነበር ብለን የምንዘምርበት ክብር ያለን ሰዎች ነን። ይሄ ነበር እንግዲህ እንደዚህ የሚናገሩ መምህራንም እንደዚህ የሚናገሩ አባቶችም ወጣቶችም አሁን ላይ እንግዲህ
ምን እንዳፈናቸው አናቅም። ሲናገሩ መልስ ላጡ ይመስለኛል። ሁሉም ዝም ብለው ጭጭ ብለው ተቀምጠዋልና ከዛ በአርሲ ሀገረ ስብከት እንግዲህ ከሞቶ የሰዎች መሃል 5 የሰዎች አናጣች ልጅ እንግዲህ ወጣ ስትናገር ነበርና ስሟት እስቲ። ራሄ ልጁ እዛው ገደሉት። እሱን አዛን ሳንጨርስ ደግሞ አሁን 5 ቤተሰብ በአንድ ሌሊት በማይታወቁ አካል ሸኔ በሚለው ስም ይዞ በሸኔ ስም ተሸፍኖ ሌሊት ወጡ። በሩን ሰብሮ ይገባሉ። ግማሹን አፍኖ ወስዳሉ፣ ግማሹንም እዛው ይገላሉ። ሸኔ ከኛ ከህዝብ ጋራ ምንም ችግር የለበትም። እሱ ከመንግስት ጋራ ነው እንጂ የሚመጡት ግን በሸኔዎች ስም ነው። በሸኔዎች ስም ይመጣሉ፣ ግን የሚገደሉ ኦርቶዶክሳዊ ናቸው። እኛ አካባቢ ኦርቶዶክስ ብቻ አይደለም ሙስሊሞችም አለ። እነሱ ቤት ግን እነሱ ቤተሰብ ግን አንድም ቀን ፍራቻ ማስፈራራ እንኳን ደርሶባቸው አያውቅም። የሚገደሉት አፍኖ የሚወስዱት ወስዶ በገንዘብ ይሄን ካልከፈላቸው አንመልስም ብሎ የማስፈራሩት ኦርቶዶክሳዊ ናቸው። 5 ቤተሰቦች በአንድ ሌሊት አንድ ባብ ሰልፋ የሶ ገና በአንድ ጥፍ እንኳን በመቱት በጥፍ እንኳን ከጥፍ ላይ የማትቀር ልጅ በጥይት መቱ። እዛ አርዶ ሄደ። አንዱን ደግሞ አፍኖ ወሰዱ። እስካሁን በህይወት ይኖር አይኖር ምንም እናውቀው ነገር የለም። ምንም የሰማነው ነገር የለም። እሱ ሞተ በኖርም በሞትም ምንም የምናውቀው ነገር የለም። በአንድ ሌሊት 6 ቤተሰቦችን አጣሁት ማለት ነው። እሱ ብቻ አይደለም የሞቱት ሞቷል። የሞቱትን ብቻ ህዝቡ በስጋት ነው አለ። አሁን ላይ በተወለደበት ሀገር ላይ በኖርበት ቤት ላይ እንደ ስግደተኛ ሆኖ ይሄ ነው እንግዲህ በተወለደበት ሀገር ተወልዶ ባደገበት ሀገር በማህተው የተነሳ ስደተኛ ሆኖ ቅድም ብያቸዋለሁ። ማታ ውጪ ነው የሚያሩት የአርሲ ኦርቶዶክሳውያን። ለምን ቤት መጥቶ ቤቱን ከፍቶ ስለሚጋሏቸው ወይ ደግሞ ቤትም ካደሩ ተደብቆ ጭድ ውስጥ ገብቶ አልጋ ስር ገብቶ ነው የሚያሩት። እንግዲህ እናት አባት ልጆቻቸውን አቅፎ ጭድ ውስጥ ገብቶ ሲያሩ አስቧቸው። ያሁን ላይ ያለ ግን እላያቸው ላይ ቤቱን ለክሶ ይሄዳሉ። በጣም ነው የሚያሳዝነው። እንግዲህ የሚሆን ነገር ይሁን ባለበት ለእሬቻ ሰብስበው የሚሄዱ አባቶች እሬቻ የሚወጣ አባቶች ለአርሲ አንድ ነገር ትንፊት ሲሉ አንድ ነገር ሲንቀሳቀሱ ያንልናል። የሆነ በብጣሽ ወረቀት እንግዲህ ያዘነ መግለጫ ብሎ እሱ መግለጫ ራሱ ያዘነ መግለጫ ያስፈልጓል። እሱን ያወጣ ዝም ጭጭ አለ። ከዛ በኋላ ቀጣይ እርምጃ ምን ወሰደ? የለም ምንም አንድ ትንፍሽ ያለ አባት የለም። ከዛ ወዲህ እሬቻ ለማክበር ግን ተሰብስበው ሆ ብለው ይሄዳሉ። ኦኬ ለኦሮሞ ወርቃሪ ነን እሬቻ የኛ በዓል አይደለም ተው ስንላቸው አይ ኦሮሞ ንቃቸው ይሉናል። ይሄው ኦሮሞ ተንቆ እንዲህ በየቤቱ ገብቶ ሲጨፈጭፉት ግን የሚናገር አንድ አባት የለም። ይሄ ነው እውነቱ። እንግዲህ ከዛ ውጪ ደግሞ እታችንም ስሟት ክርስቲያን ከመሬቱ ላይ ሸሽቶ ወጥቶ ቀን ስራ እየሰራ ልጆቹን ያኖራል። እስቲ እግዚአብሔር ቤተክርስቲያን ቅዱስ መድኃኔዓለም ቤተክርስቲያን ገብረ ክርስቶስ ቤተክርስቲያን ቅዳሴ ላይ ነው ያለ የሚል ክርስቲያን ይናገር። ማንም የለም። ተዘግቶ 3 ዓመት ድፍኑ ህዳር ሲመጣ ጽላቱ ሸሽቶ ጎቤሳ ኪዳነ ምሕረት ነው ያለው። ካህናቶቹ ተበታትነው በየቦታው ነው ያሉት። ለምን? ነፍሳቸውን ይዘው ነው የሚሸሹት። እስቲ አንድ ገበሬ 3 ዓመት ሙሉ አርሶ የበላ ገበሬ አለ ወይ? አንድ ቀን ለምን ወጥቶ ህዝብ ክርስቲያን ወጥቶ ለምን ድምፅ አልሆነም? 3 ዓመት ሙሉ አለቀሰ። 3 ዓመት ሙሉ ልጁን እያነሳ ቀበረ። እናቶች እየተገደሉ በየሜዳ ላይ ጅብ እየበላቸው ነው። ህፃናቶች ጅብ እየበላቸው ነው። ለምንድን ነው እየሞትን እንበዛለን የምንለው? እየጠፋን ነው እንዴ የምንበዛው? እኔ ትናንትና ቲክቶክ ላይ አይቻለሁ። አንድ አባት እየሞትን እንበዛለን። ለምን ነው እየሞትን የምንበዛው? እየጠፋን ነው እንዴ የምንበዛው? ይሄ ነው እንግዲህ ምዕመኑ በዚህ መንገድ ስቃይ ውስጥ ነው የሚገኘው። አባቶች ግን ምንም ለኦሮሞ ተቆርቋሪ ናቸው የሚባሉ አባቶች ራሱ እነዚህና እንደና አባ አቡነ ሳሮስ ያሉ ምንም ትንፍሽ አይናገሩም። ይሄን ግዴታቸውን እንግዲህ የተወጣ አንድ አባት አሉ ብፁዕ አባታችን አቡነ ይስሐቅ። እኔ አላቅም የሃይማኖት ገበሬ ብንላቸው እንዲሁ ይሄ መቆረባ በሰራስ የሚገባቸው አባት ናቸው። እሳቸው ባይፈልጉትና ሄደው እንግዲህ አጽናንተዋል ባሉበት ቦታ ተመከቷቸው። እስቲ ሌሊትን ተገን በማድረግ ለተፈጸመው ድርጊት ነገ እግዚአብሔር መልስ ይሰጣል ሲሉ ብፁዕ አቡነ ይስሐቅ ገለጹ። ብፁዕ አቡነ ይስሐቅ በአርሲ ሀገረ ስብከት ጉና ወረዳ በሚገኙ ኖኖጃዊ ቀበሌ የሚገኙ ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸውን ከሰሙበት ጊዜ ጀምሮ እጅግ ማዘናቸውንና ለሞቱት ዕረፍተ መንግስተ ሰማያትን
ቤተሰባቸውን ላጡ መጽናናት እንዲሰጥ ተመኝተዋል። ብፁዕነታቸው የሰው ልጅ ሆኖ ከመኖር ይልቅ አውሬ የሆነ ያስቸገረበት ዘመን ላይ መድረሳችን እጅግ የሚያሳዝን ነው ያሉ ሲሆን እርስ በርስ እንዋደድ ዘንድ የታዘዝነውን የአምላክ ቃል ወደ ጎን በመተው ሌሊትን ተገን በማድረግ ለተፈጸመው ድርጊት ነገ እግዚአብሔር መልስ ይሰጣል በማለት መልእክታቸውን አስተላልፈዋል። ብፁዕነታቸውን በመልእክታቸው ከነዚህ ከተገደሉት ምዕመናን ዛሬ በወላይታ ሶዶ ክርስቲያን ሆስፒታል ሕክምናውን እየተከታተለ የሚገኘው ዕድሜው 4 ዓመት የሆነውን ሕፃን ላይ እንዲህ አይነት ጭካኔ የተሞላበት አረመኔያዊ ተግባር መፈጸም እጅግ አስነዋሪ ተግባር ነው ያሉት ሲሆን ብፁዕ አቡነ ይስሐቅ ቆም ብለን ማሰብና ወደ ልቦናችን መመለስ የሚገባበት ዘመን ስለሆነ ለቤተ ክርስቲያናችን በአንድነት ዘብ የምንቆምበት ጊዜ ላይ መድረሳችን ያሳያል በማለት አጽንኦት ሰጥተዋል። ይህ ሕፃን በደረሰበት አደጋ ሕክምናውን አጠናቅቆ እስኪወጣ ድረስ ድጋፋቸው እንደማይቋረጥ የገለጹት ብፁዕነታቸው አስፈላጊው ድጋፍ እንዲደረግ በሀገረ ስብከቱ ለሚገኙ ገዳማትና አድባራትን መመሪያ ሰጥተዋል። በተጨማሪም መልእክታቸውን ያስተላለፉት የወላይታ ሀገረ ስብከቱ ዋና ስራ አስኪያጅ መላከ ሰላም ቀሲስ ቦክቻ ኢንጋ ዛሬ ሰማዕትነትን በተግባር ያየንበት ዘመን ነው ያሉ ሲሆን ቤተክርስቲያን በሰማዕታት ደም የጸናች መሆኗን በተለይ በአንዳንድ አካባቢ የሚታየው የቤተክርስቲያን የፈተናና የሰቆቃ ዘመን መሆኑን ገልጸው ሕፃኑ ሕክምናውን እስኪያጠናቅቅ የሀገረ ስብከቱ ክትትልና ድጋፍ እንደማይለየው ህዝበ ክርስቲያኑንም በማስተባበር ኮሚቴ በማዋቀር በመላው ዓለም የሚገኙ ምዕመናን የዚህ በረከት ተሳታፊ በማድረግ ዝግጅት እንደሚደረግም አሳስበዋል። ብፁዕነታቸውም በሆስፒታሉ ሕክምና ላይ ላሉ ታካሚዎች ጸሎት አድርገዋል። በጉብኝት መርሃ ግብሩም የሀገረ ስብከቱ የመምሪያ ኃላፊዎች፣ የገዳማትና አድባራት አበምኔቶች፣ አስተዳዳሪዎች እንዲሁም ደግሞ በማህበረ ቅዱሳን የወላይታ ሶዶ ማዕከል ስራ አስፈጻሚ አባላት የሀገረ ስብከቱ እጨጌ ሚዲያና ምዕመናን ተገኝተዋል ሲል ማህበረ ቅዱሳን ዘግቦታል ማለት ነው። እግዚአብሔር ይስጥልን። እኔ ስለ ብፁዓችን አቡነ ይስሐቅ ተናግሬ አልጨረስም። እንዲያው ከጻድቁ ደጅ የተገኙ የእሳቸውን አርያ ፈለግ የሚከተሉ ከጻድቁ አባታችን አቡነ ተክለ ሃይማኖት ደጅ የተገኙ አባት ናቸውና ከሳቸውም በሳቸውም ሀገረ ስብከት እንግዲህ ያሉ አባት ስለሆኑ ይመስለኛልና ገበሬ ልብሳቸውን ለብሰው የሚያርሱ እኔ አላቅም እንዴት ብዬ እንደምገልጻቸው ከሀገረ ስብከታቸው ባይዘው ብፁዓችን አቡነ ይስሐቅ ከሀገረ ስብከታቸው በጣም አስፈላጊ ከሆነ በስተቀር ሲወጣ እንመለከታቸው። የኛዎቹ ደግሞ አሉ እዚህ 4 ከ6 ኪሎ ማይንቀሳቀሱ ከ4 ኪሎ ማይንቀሳቀሱ አሉ። ስንት ምን እንዳላቸው የማያውቁ ስንት በሀገረ ስብከታቸው ስንት ቤተክርስቲያን አለ የማያውቁ። ባለፈው እንግዲህ አሁን ታች ስትናገር ተዘግቶ 3 ዓመት ያልተቀደሰ ቤተክርስቲያን አለ አለች። የአርሲ ሀገረ ስብከት ሪፖርት ሲያቀርብ ግን አልተናገረም ይሄን ነገር እና እንደዚህ አይነት አባቶች እንደዚህ አይነት ካህናቶች እንደዚህ ጳጳሳት እንግዲህ ባሉበት ጊዜ ነው የምንገኘው እና ብፁዕ አባታችን አቡነ ይስሐቅ እድሜ ጤና ይስጥልን። እንደርሱ አይነት አባት አንድ 10 አንድ 5 ቢሆን ራሱ ትልቅ ቦታ እንደርሳለን ብዬ አስባለሁና ምስጋናው ቀርቦላቸዋል። እንግዲህ ከኦርቶዶክሲያን ተመልከቱት። አያችሁ አይደል የአባትነትን ጥግ ቤተሰቦቻቸውን በሰማዕትነት ያጡ እነኚህ 2 ብላቴኖች እንስቶች ክፉኛ ተጎድተው በሆስፒታል ይገኛሉ። ብፁዕ አባታችን አቡነ ይስሐቅ ሄደው በመስቀላቸው ባርከው እንዲሁም ደግሞ ለሕክምና የሚሆናቸውን ገንዘብ ሰጥተዋል። ፍትህ ጠያቂ አካል ባይኖርም ነገር ግን የተጎዱትን ጠያቂ አባት ስላገኘ እግዚአብሔር ይመስገን። በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት በቴዶ ቤት እንገናኝ። ከሞትና ከመታረድ የተረፉትን ኦርቶዶክሲያን ባለማዕተቦች ለመርዳት ሁላችንም ሰብሰብ ስለምንል በዚህ ላይ ብለን እንድትገኙ ስል በአክብሮት ጠይቃችኋለሁ። ወዳችኋለሁ። ያጣነው አባትነት ይሄ ነበርኮ። የናፈቀን የመንጋ ጠባቂነት ይህ ነበርኮ። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስን አለማመስገን ማርያምን ንፉግነት ነው። በአርሲ ኦርቶዶክሳውያን ጭፍጨፋ በተአምር ለተረፉት ሕፃናት ከጎናችሁ አለን ብለው ከዚህ በኋላ ለነዚህ ሕፃናት አስፈላጊውን ድጋፍ እናደርጋለን ብለዋል። አረ እኚህን አባት ኮሜንት ላይ አመስግኑልኝ። እኚህን አባት አለማመስገንም ንፉግነት ነው። አባት ማለት እንዲህ ነው። የመንጋ ጠባቂነት ማለት እንዲህ ነው። ከኚህ አባት ጎን አለመቆም አይቻልም። አሁን የምፈራው ነገር አቡነ ያሬድ የተባሉት አባት መጥተው ደግሞ በማይገባቸው በሀገረ ስብከት ተገቡ ብለው እንዲያከሷቸው ፈራለሁ። ከዚህም አንድ አባት ማናቸው ስማቸው ሲከሷቸው ነበር። በሀገረ ስብከት ተገቡ ብለው እሳቸው በመልካምነት ሀገሩ ሁሉ የኔ ነው ኢትዮጵያ ሁላ የኔ ናት ብለው ስለሚያስቡ አባት እንደማለት ስለሆነችም በሰው ሀገረ ስብከት እንግዲህ ገብተው በአቡነ ኤልያስ ብፁዕ አባታችን አቡነ ኤልያስ ሀገረ ስብከት ሄደው የሆነ ነገር አድርገው ነበርና በማይመለከታቸው ገቡ። በእኔ ሀገረ ስብከት ገብተው እርምጃ ወሰዱ፣ ኦርቶዶክሳውያን አገዙ ብሎ እንግዲህ ሲከሷቸው ነበርና ይሄ እንግዲህ አቡነ ያሬድ የተባለው አባት ከጉብኝት ሲመለስ እንግዲህ ውጭ ጉብኝት ላይ ነበር ሰሞኑና አሁን ከመጣው ኢትዮጵያ 1 ሳምንት አልሞላም እና እንቅልፍ የተኙ ይገኛሉ መሰለኝ። አሁን ላይ እንግዲህ አቡነ ያሬድ የአርሲ ሀገረ ስብከት ሊቀ ጳጳስ ናቸውና እንዳይከሷቸው ነው የምፈራው እኔ።
አቡነ ያሬድ አቡነ ይስሐቅን እንዳይከሷቸው ፈራለሁ። እግዚአብሔር ጠብቆት አባታችን ባሉበት ጤና ይስጥልን። ይሄንን ደግሞ በኦሮምኛ ነው ስሙትና ተራርጌ ልንገራችሁ። ፋኖን ማሊፍ ሙስሊም አማራ ኬሳ አቼሳ ከናፉ ጉማ ባሃጅራ ዱቢስ ከናፉ ኢሳንሞ ክርስቲያና ኦሮሞ ፊጣ ቀላ አጄሳት ጉማሰን ባሳ ጅራስ እንጀቻ ይሩ አቲሞ አስቴሴ ኑቲ ኦሮሙማን ቶኮ አፋን ቶኮ አሶፍና በላ 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 የት ደመቁ ደንደሴ ደመቂ ቴሴን ቀለሚን አመናች አፋን ቶኮ አሶ ወንድማችን እንግዲህ ያለ የሚገኘው ፋኖ ከላይ የጻፈለት ኮሜንት ፋኖ እዛው ኦሮሚያ ውስጥ አማራ ውስጥ ሙስሊም አለፈ ስለገደለ በመካነ ሰላም እዚህ ደግሞ ጉማቱ ባይ ያን የተመለሰው በቀል ነው የሚል ነገር ነው እንግዲህ ኮሜንት ጻፈው ነው። ወንድማችን ደግሞ ያለው የተመለከተ ያንባችሁ ነው ያለ የሚገኘው እንግዲህ እና እውነት ለመናገር እነዚህ አካላት አሁን እዚህ ሰውን የሚገሉት አካላት አርሲ ላይ ሙስሊም አይወክሉም። ሙስሊሞች ናቸው፣ ምንም ጥያቄ የለውም። አይወክሏቸውም። ግን እግዚአብሔር በሚያውቀውና እነሱንም ቢያገኙ አይምራቸውም። እውነት ለመናገር እነሱንም ቢያገኙ አይምራቸውም እና ሙሉ እነ ሙጂብ አሚኖ ሙሉ ለሙሉ ፋኖን ቤተክርስቲያን ይለጥፉ ናቸው። ፋኖን ቤተክርስቲያን ባርካው ላከቻቸው ተዋጉልኝ ብላ ላከች ብሎ እንግዲህ የሚናገሩ ሰዎች ናቸው። ከመናገርም አልፎ እንግዲህ እዚህ ቀደም ቪዲዮ ታይቻችሁ ነበር። እዚህ እንደምትመለከቱት እንግዲህ ሙጂብ አሚኖ ዛሬ ላይ እንግዲህ ትላንትና ማታ አካባቢ የሞተ ኦርቶዶክሳውያን ብሎ ያዘን መግለጫ አዝኛለሁ አወግዛለሁ ብሎ ተናግሯል። ነገር ግን እውነታው ስንገልጠው ይሄ ነው እንግዲህ ለዛ ቪዲዮ ፖስት የሚያደርግ ሰው ነው። አባቶች ፋኖች ሲባርኩ የሚያሳይ ቪዲዮ፣ ፋኖ ክርስቲያን የዘመረ ሲወጣ የሚያሳይ ቪዲዮ ሰብሰብ አድርገው እንኩ ብሎ የለቀሰው ነውና ወለን ለመናገር ሙጂብ አሚኖ ቀደም ብዬ ነበርና ይሄ ቪዲዮ ፖስት ያደረከበት ምክንያቱ ምንድነው? ምን ለማስተላለፍ ፈልገህ ነው? ይሄው አባቶች ባርኮን የላኩላችሁ ያሉት ስለዚህ እነሱን እርምጃ ወሰደው እነሱ ላይ ማለት ነው። ኦፍኮርስ ኦሮሞ ህዝብ ፋኖን ላያገኝ ይችላል። የሚያገኘው ግን አንድ አካል አለ። ቤተክርስቲያን ያገኛታል፣ ኦርቶዶክሳውያን ያገኛል። ኦርቶዶክሳውያን ላይ ጻፍ መልሱ ብለህ ፖስት አደረግ እንደተባለው አደረጉ። ከዛ ደግሞ አይንም በጨው አጥበህ መጣ አዝኛለሁ ወግዛለሁ እያልክ እና እኔ አላቅም እነዚህ ሰዎች ምን ማድረግ እንዳለብን። ይሄ እንግዲህ ወሃቢያ የሚባለው ክንፍ አይደለምኛል ሙስሊሞችን እንደማይጠቅም ከዚህ አሳይተናል። እነሱ ራሳቸው እንግዲህ በራሳቸው አንደበት ሲናገሩ አሳይተናቸዋል። አይደለምኛ እነሱንም አይጠቅሙም የሚል ነገርና እኛንም አይጠቅሙንም ሀገር አይጠቅሙም ባልና ሚስት የሚያፋቱ ናቸው ብሎ እንግዲህ አንድ ሼክ አንድ ኡስታዝ ሲናገር ሰምታችሁ ከዚህ በፊትና አሁንም ቢሆን ከነዚህ ሰዎች እንጠንቀቅ ፈልጋለሁ። እንግዲህ የውበት መንገድ ይሄ ነው። ፋኖ እዛ አንድ ሰው ገደለ፣ እነሱ ደግሞ እዚህ ሰባሰው ይገላሉ። እኛ ኦርቶዶክሳውያን ክርስቲያኖች ሞትን እናውቀዋለን፣ ስደትን እናውቀዋለን፣ ጦርነትን እናውቀዋለን፣ ሰማዕትነትን እናውቀዋለን፣ መፈናቀልን እናውቀዋለን። ማናውቀው ነገር የለም። በእኛ አድርጎ ነው የሚያልፈው ይህ ሁሉ ነገር። የቀደመው ስደታችንና መከራችን ሰማዕትነታችን ታውጆብን ነው። መንግስት አውጆት የትናንትኖቹ እነ የወዲት ጉዲት እነ ግራኝ አህመድ ቤተክርስቲያንም አውቃው ሰማዕትነት እንዳያልፋችሁ ብላን ነው የሞት ነው አባቶቻችን የሞቱት ማለት ነው። የትናንትና ነው። ያሁኑ ሞት ልዩ የሚያደርገው ወገኖች በመንፈስ ቅዱስ የተሾሙት አባቶች የተስማሙበት ሞት ነው። የኔና ያንተ ግድያ፣ የኔና ያንተ በአሰቃቂ ሁኔታ መሞት በአባቶች ፊት ተቀባይነት የለውም። እነዛ ሊጠብቁን በመንፈስ ቅዱስ የተሾሙት አባቶች አይገርማችሁም? የጭካኔ ጥግ። መንግስት ፖለቲካው አይነካበት እንጂ አይመለከተውም። ስለኛ ሞት ህግ ምናምን አይሰራም በእኛ ፊት። አባቶቻችን ግን እኔ 10 ጊዜ 100 ጊዜ ብናገር ማን ይሰማኛል? እዛ መድረክ ላይ የተቀመጡት አባቶች ግን ድምጻቸውን አውጥተው ቢናገሩ ስንት ሰው ይሰማቸዋል? ድምጻቸውን ሁሉ ነፈጉን። ሞታችን በፊታቸው ተቀባይነት አጣ። ጭራሽ የተሰራ ዜናን ዲሊት አድርጉት አሉ፣ አጥፉት። ከህፃናት እስከ አዛውንት ድረስ ያለ ምንም የፖለቲካ አመለካከታቸው በማህተባቸው ተገድለው ኦፊሻሊ ዓለም ያወቀውን ጉዳይ ማን እንደሞታ አናውቅም። የአባቶች መልስ ነው ይሄ። አይገርማችሁም? የጭካኔ ጥግ። ቤተ ክርስቲያኒቱን አጥብቀው የሚጠሏት አባቶች እንደተረከቧት ማሳያው ይሄ ነው። ህንፃውን እያልኩ አይደለም፣ አንተን ይጠሉሃል። የምሬ ነው። እንደው አጥብቀው ነው የሚጸየፉን። የምር ማለት ነው። ፋክቱ ይሄ ነው። ሰው እንዴት ለልጆቹ አይራራም? ሰው እንዴት ወጥቶ አያለቅስም? እንዲህ ሲባል ግን የሚራሩልህ የሚያለቅሱልህ አባት የሉም ማለት አይደለም። ፊት ለፊት እዚህ መድረክ ላይ የተቀመጡት ይህን መልእክት ለማስተላለፍ የተቀመጡት አባቶች ግን የኛ አባቶች አይደሉም። ለዛ ነው ምንም አይመስላቸው።
ምንም አይመስላቸው። ሆዳቸው አልጎደለም፣ ቤተሰቦቻቸው አልሞቱም። የአባትነት ግብሩ አልገባቸው፣ የጠባቂነት ግብሩ አልገባቸው። ምንም አይመስላቸው። ህፃናት እየሞቱ በአሰቃቂ ሁኔታ በማህተባቸው ምክንያት ያለምንም ፖለቲካ አመለካከታቸው እየተገደሉ እንዴት ሰው ወጥቶ አንዲት መስመር አውጥቶ እንዴት አያነብም? ምን አደረጉ ምዕመናን የሚገደሉት ያለምንም ሁኔታ ያለምንም የፖለቲካ አመለካከታቸው ለምንድን ነው የሚገደሉት ብሎ እንዴት ሰው አይናገርም? እንዴው ድምጽ እንኳን ይንፈጉን። በእውነት በጣም ነው ማዝነው። እኔ በንጉስ ፊት ስትቀርቡ ምን እንደምትመልሱ እናንተ ነው የምታውቁት። ጭራሽ የተሰራ ዜና አውርዱት አላችሁ። እንዴው ሰው አይየው እኮ ተባለ። አቤት እግዚኦ፣ አቤት እግዚኦ። ሞታችን በአባቶቻችን ፊት ተቀባይነት አጣ። እንዴት ያለው ውጥንቅጥ የሆነ ዘመን ነው። አያንተ ኦርቶዶክሳዊ አሁን እኮ በየአጥቢያ ቤተክርስቲያናችሁ ብትደራጁ ራሳችሁን ለመከላከል አባቶች ምናምን ማለቱን ትተን ዝም ብለን ማለት ራሳችሁን ለመጠበቅ ከወንድሞቻችሁ ጋር ብትደራጁ እኮ ይሁሉ ነገር እኮ አይመጣም። ማንን ይገለዋል መጥቶ ዝም ብሎ ከተደራጀ? ተደራጁ እስኪ ራሳችሁን ለመጠበቅ እስኪ ሞክሩ። አሁን እኛ አካባቢ እንደዚህ አይነት ነገር ብዙ የለም። በማህተቡ ምክንያት አንድ ሰው አይገደልም። ማን ነው መጥቶ የሚነካኝ? ሊሞት ነው ስላልተደራጀን። ግን በቃ በተለይ ወደ ኦሮሚያ ክልል ያላችሁ ኦርቶዶክሳውያን ክርስቲያኖች በእውነት እንደው እግዚአብሔር ዋጋችሁን ይክፈላችሁ። ሌላ ምን ይባላል? አይ ወገኖቼ ነፍስ ይማር። ሌላ ምን ይባላል? ድሮ ብፁዕ አባታችን አቡነ አብርሃምን ማደንቃቸው መወዳቸው አሁንም ወዳቸው ኦልሬዲ የምንጠላቸው አባቶችን መንገራችን ለኛ ጥላቻ ክርስቶስ ለማይፈቅድልን በጣም ወዳቸው ብፁዕ አባታችን አቡነ አብርሃምን መልቀስ ያነቡ የራሳቸው ስሜት ይገልጻሉ። በስሜታዊነት ነው የሚያውቅ ከውስጣቸው ነው የሚያነቡት። ተጽፈው እኮ ነው የሚያነቡት እና ቃል ግን ከውስጣቸው ነው የሚያነቡት እና በመሃል የራሳቸውን ነገር ጣል ያደርጋሉ። እንዲህ አይደረግም ብለው ይናገራሉ። ራሳቸውን ነገር እዛ ያጻፈ ነገር ማለት ነው። ባለፈው ብፁዕ አባታችን አቡነ ዲዮስቆሮስ እንግዲህ በእነዚህ ጉዳይ ሲያነብ እንዲህ ያየ ቅዳ ሳይሆን ያነበቡት እዛ የጻፈውን ነገር እኔ ይሄ ነገር ከመንግስት ተጽፎ ይምጣም አናውቅም። እኔ እግዚአብሔር ወቀው እንግዲህ ማን ጻፈው አናውቅም። እና አንድ ቃል ሳይጨምሩ ሳይቀንሱ እዛ የጻፈውን ነገር አንብቦ ነው ፖስት ያደረጉት። በቃ ከነሱ ምንም እንዳይመጣ ማለት ነው። እና እንዴት አንድ አባት ስሜቱ ነው እንዴት አባት ወጥቶ ስሜቱን አይገልጥም? እንደዚህ አይደረግም ብሎ እንዴት ያናገር? እኔ እኮ አሁን እኮ ጦርነት አውጃለሁ እኮ ያለ የምንገኘው ወጣው ተነሱ ውጡ ሆ በሉ አፍርሱ እንትበሉ እንደዛ ገለም በሉ እኮ ያለ የምንገኘው። እንዴት ተሰምቷችሁ በስሜታዊነት ተነስታችሁ አትናገሩም ነው? አይሆንም እንደዚህ ያችሁ ነው ለማትናገሩ አባቶች ያለ የምንገኘውና ጀማሪ ፖለቲከኛ የሚጀምረው ቤተክርስቲያን ላይ ነው። ጀማሪ መንደርተኛ የሚጀምረው ቤተክርስቲያን ላይ ነው። ጀማሪ ጴንጤ ስብከት የሚጀምረው ቤተክርስቲያን ላይ ነው። ጀማሪ ሁሉ ቤተክርስቲያን ይጀምራል ማለት የዱላ ማረፊያ ሁሉ ቤተክርስቲያን ሆነች እንዴ! ምንድነው በደሏ? ምንድነው በደሏ? አልነካች፣ ከሰው አልደረሰች፣ አልበደለች፣ አልገደለች፣ አልቀማች፣ ሰውን ክፉ አላደረገች። የምታስተምረው ነገር ሁሉ እንዴት የባይድ ሆነ? ሰው እንዴት በጣሊያን አይምሮ ቤተክርስቲያን ያስባታል? ይሄ እኮ የነበረው ጣሊያን ለውጊያ የመጡ ጊዜ ያስቡት የነበረው አይምሮ ነው። ያን ጊዜ ነው የጣሊያን ጦርነት በዚያ መልኩ ቤተክርስቲያን ይገፋት የነበረው። ያ አመለካከት ነው አሁን ዛሬ እንድትገፋ ያደረጋት ቤተክርስቲያንን ማለት ነው። ሌላውም በዚያው አያይዞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምታደርገው የእግዚአብሔርን መንግስት በመሰብኳ ሀልወተ እግዚአብሔርን በማስተማሯ በትክክል ፍትርትን በማስፈኗ ይሄንን እንዲሆን የማይፈልገው ሰው እንድትጠላ አድርጓታል። ይሄም ጂሃድ በሚመስል መልኩ ቤተክርስቲያን ላይ ብዙ ነገር ታውጆባታል። በብዙ መንገድ የምትቃጠለው ቤተክርስቲያን ብዙ ትሰራለች። ወጥተው ወርደው ልጆቿ ቤተክርስቲያን ያነጻሉ፣ ያቃጥሉባታል። ኦርቶዶክሳውያን ልጆቿ ሀገር ሰላም ብለው ይኖራሉ፣ ይገሉባታል። የኢትዮጵያ ቤተክርስቲያን አስተምሯን ትቀጥላለች። አስተምሯም ራሱ ጣዖት አምላኪ ብለው ልጆቿን ያንገላቱባታል፣ ሐሳቡን ያጠጥሉባታል። በነገራችን ላይ ህግ ሁሉ የሚሰራው ሌላ ቦታ ላይ ነው። ቤተክርስቲያን ላይ ህግ አይሰራም። ሌሎች የጥላቻ ንግግር ተናገሩ ሲባል ሊታሰሩ ይችላል። ቤተክርስቲያንን ሲጣሏት የጥላቻ ንግግር ሲናገሩባት የጦር አዋጅ ሲያውጁባት እና አይጠየቁም። ህግ አይይዛቸውም፣ ዳኛ አይይዛቸውም፣ የፍትህ አካል አይመለከታቸውም። እነሱ ችግር የለም። ቤተክርስቲያኗ መገፋት ስላለባት የሚነካቸው የለም። እኛ ብንናገር ቤተክርስቲያኗ ላይ የሆነ ነገር ብንናገር በሌላ ቤተ እምነት ብንናገር በሌላ ላይ ብንናገር የሚምረን ማን ነው? ማን ነው ዝም የሚለን? ዝም የሚለን የለም። ቤተክርስቲያኗን ግን በተለያየ መልኩ ሲናገሯት፣ ሲተነኩሏት፣ ሲያጣጥሏት፣ ሲሰድቧት፣ ሲያንቋሽሿት፣ ጦር ሲቀሰቅሱባት፣ ሲሰብቁባት
የሚናገር የፍትህ አካላት የለም። ቤተክርስቲያን ፍትህ አጥታለች፣ ተገፍታለች፣ መገፋት ደርሶባታል፣ ባለቤት አጥታለች፣ እንደ ዜጋ መከበር አጥታለች። ያንድ ሰው ያህል እንኳን 60 ሚሊዮን ክርስቲያኖች ከ45,000 በላይ አብያተ ክርስቲያናት በጣም ብዙ ሺህ ሊቃውንት ካህናት ያሏት ብዙ ገዳማት ያሏት ታሪክ የጻፈች 5000 ዓመት ታሪክ ሰንዳ ያስቀመጠች ቤተክርስቲያን ያንድ ሰው ያህል እንኳን ያንድ ብሔርተኛ ያህል እንኳን መከበር አቅቷታል። ለምን? የጥቃት ኢላማ ሆነች። ለምን? ምንድነው በደሏ? ለምን? ይሄ ክርስቲያኖችን ያስቆጣል። እውነተኛ ሰው የሆነንም ሰው ያስቆጣል። እውነተኛ ሀገር ወዳድ ታሪክ ወዳድ ሰውን ያስቆጣል የእውነት። ሌላው የኢትዮጵያ ቤተክርስቲያን በጥቃቱ ኢላማነት የገባችበት ምክንያት በስርዓት ምክንያት ነው። ይሄ ቤተክርስቲያኗን የሚገፋት ስርዓቱ ነው። የፖለቲካ ስርዓቱ፣ የአመለካከት ስርዓቱ ነው ቤተክርስቲያን እየገፋት ያለ እና ግለሰብ ነው ወደሚል ብዙ አንሄድም ቤተክርስቲያናን። ምክንያቱም በስርዓት የመጣ ነው። ከስርዓቱ ተቀብሎ በጀት ተበጅቶለት ተደግፎ በል ተናገር ተብሎ የሚመጡ ስለሆኑ ማለት ነው። ስርዓቱ ቤተክርስቲያንን እየጎዳት ነው። ቤተክርስቲያንን እያደማት ነው። ቤተክርስቲያን እንድትገፋና እንድትሰቃይ መከራ እንድትቀበል እያደረጋት ነው። በዚህ ምክንያት ቤተክርስቲያን የጥቃት ኢላማ ሆናለች። ለምን? ዜጋ አይደለችም ወይ? መኖር አትችልም ወይ? ፍትህ አይገባትም ወይ? ቤተክርስቲያን ችግሯ በደሏ ምንድነው? በታሪክ ትናንት ከመጣን እኮ ሌሎች አልነበሩም። የእውነት ለመናገር ባልነበሩበት ዘመን ሀገር ሰርታ መስጠቷ፣ ሰው ሌሎች ባልኖሩበት ዘመን ታሪክ ሰንዳ ማስረከቧ፣ በዓለም ከፍ ብሎ የሚታይ የልልና የክብር አሻራ ወኔ መስጠቷ፣ ማስተማሯ፣ አንድ አድርጋ መቅረጿ በደል ሊሆንባት አይገባም። በዚህ ልትሸለም ይገባታል፣ ልትከበር ይገባታል፣ አንቱ ልትባል ይገባታል፣ ቦታ ሊሰጣት ይገባታል። ሀገርን የምታበለጽግ የምታሳድግ ናት። በኢኮኖሚ በልማቱ ማትገፋ ማንንም አትገፋ ናት። አብሮ ባህልን ያስተጋባች ሰው ድሃ እንዳይኖር መጾታ ሰጥታ ዘክራ የምትኖር ቤት ናት። ይችን መግፋት የጤና አይደለም። የእውነት ከጤና ሁሉ የከፋ ቀውስ ነው። ቤተክርስቲያኗን መገፋት የሌለባትን መግፋት የአእምሮ ችግር፣ የምዕራባዊነት የተገዥነት ምልክት፣ የባንዳነት መጨረሻ፣ የጥላቻ ጥግ፣ ሰው ከመሆን ሁሉ መውጣት ነው። ይሄንን ሰው ቆም ብሎ እንዳያት እንመኛለን። የሚገፋት ሁሉ ቆም ብሎ እንዳያት። ምናልባት ኦርቶዶክሳውያንም እንድታሰቡ የሚፈለገው እንዲሆነ እንዲተደረግነ እንዲሃሉ እንዲሆነ የሚባለውን ነገር ከግለሰብ ለይተን ወደ ስርዓቱን ማሰብ ይጠይቀናል። ከስርዓት የመጣ ነው ይሄ። ከጥንት ጀምሮ ከ1960ዎቹ ጀምሮ የስርዓት ውጤት ነው። 1983ም የስርዓት ውጤት ነው። አሁንም እየተገፋችሁ የስርዓት ውጤት ነው። እየተገፋችሁ ያለችው በስርዓቱ ምክንያት ነው። የሚገፋት፣ የሚበድላት፣ የሚያሰቃያት፣ የሚያወድማት፣ የሚያቃጥልበት፣ ልጆቿን የሚያሰቃይ የሚገልበት ስርዓቱ ነው። ስርዓቱ ባይሆንማ እንዲያትሆንም ነበረ። ይህን ያህል 80 ዓመት ያህል አትገፋም ነበረ። አትገፋም። በማያባራ ዓመት እስከ ዓመት ወር እስከ ወር የመከራ ጽዋን አትቀምስም ነበረ። ይሄ በስርዓቱ የመጣ ነው። ስርዓቱ የሚመለሰው በስርዓት ነው። ኦርቶዶክስ ጠልነት ስርዓት ሊታጎል ይገባል። ራሱን ሊያሻሽል ይገባዋል። እኛ ማንም ይግዛ ማንም ያስተዳድር ጭንቀት የለብንም። ኦርቶዶክስን ኢላማ ማድረግ የለበትም ነው። ከዚህ የተቆጠበ ሰው ያስፈልጋል። ቤተክርስቲያናችን እንዳትሞት እንዳትወድቅ ሁላችንም የማሰብ ኃላፊነት አለብን። ኃላፊነት የግድ ኦርቶዶክሳውያን ብቻ አይደለም። ሀገርም የሚወድ ሰው ሁሉ ማሰብ አለበት። አንድነትን የሚወድ ሰው ሁሉ ማሰብ አለበት። ሰላምን የሚወድ ሰው ሁሉ ማሰብ አለበት። ታሪክን የሚወድ ሰው ሁሉ ማሰብ አለበት። የሀገራችንን መበልጸግ ማደግ የሚፈልግ ሰው ሁሉ ማሰብ አለበት። በዚህ እያወኩ ቤተክርስቲያኑን ዋናውን አካሉን ግንዱን እየነቀነቁ ንብ አይረጋም። ቀፎ እየነቀነቀ ንብ አይረጋም። ባህር እየበጠበጠ ዝም ብሎ ሊሆን አይችልም። ማደፍረስ አይገባም። ቤተክርስቲያን አታደፍርሱባት የሚል መልእክት አለን። ለምን የጥቃት ኢላማ ሆነች? በእንዲህና በመሳሰሉት ነው። ክርስቲያኖች ሁላችንም ተገንዝበን ይሄንን ሐሳብ ልንመካከርበት ልንወያይበት ታውራፉ ልንል ይገባናል። እግዚአብሔር አምላካችን ሀገራችን ሰላም ያደርግልን። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ይጠብቅልን። በያለንበት ጸንተን ተግተን ሀገራችን ቤተክርስቲያንን ተረድተን በተጋድሎ
በመንፈሳዊ ሕይወት እንድንጸና እንድንኖር እግዚአብሔር አምላካችን ይፍቀድልን። እየታረድን እንበዛለን የሚለውን አስተሳሰብ ወይም ቢሂል ከአይምሯችን ማውጣት አለብን። ሁላችንም ኦርቶዶክሳውያን ባለማህተቦች እየታረድን እየተገደልን በስተንም ጨምረንም አናቅም። እንደውም ቁጥራችን እያሽቆለቆለ ወደ ታች ነው እየወረደ ያለው። ክርስቲያን አማኝ፣ ኦርቶዶክሳዊ አማኝ፣ ባለማህተብ አማኝ ቁጥሩ እየቀነሰ ነው ያለው። ለአብነት እኮ ደቡቡ ማየት ትችላላችሁ። የኦርቶዶክሳውያን ቁጥር በጣም ትንሽ ነው። ኦሮሚያ ሂዱ፣ የኦርቶዶክሳውያን ቁጥር እየቀነሰ ነው እጅግ በጣም በሚገርም ፍጥነት። ስለዚህ እየታረድን እየተገደልን በስተን አናቅም፣ አንበዛም። ስለዚህ መታረድ የለብንም፣ መገደል የለብንም። ካልተገደልን ካልታረድን ነው የምንበዛው። ይሄ መራራ ሐቅ ነው፣ መራራ እውነት ነው። ይህንን ልንቀበል ይገባል። ባለማህተብ ኦርቶዶክሳውያን እየታረድን አንበዛም፣ እንደዚህ የሚል ነገር አትንገሩ። ቪዲዮአችን የሚመስል ነበር። አሁን መረጃ እናገኛችሁበት፣ አዲስ ነገር መስራችሁበት አልጠራጠርም። በቀጣዩ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ችርቀውልኝ